I want to get to some breaking news from the Supreme Court just in that could affect more than 500,000 immigrants in this country. Justices have just granted the Trump administration's request to categorically revoke humanitarian parole for more than 530,000 immigrants from Cuba, Haiti, Nicaragua, Venezuela, and order them out of the country. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ዛሬ ጠቅላይ ፍርድ ቤት ለትራምፕ አስተዳደር የሚሆን ትልቅ ውሳኔ ወስኗል። ከዚህ በፊት የትራምፕ አስተዳደር ፕሬዝዳንቱ ዶናልድ ትራምፕ በፈረሙት ትዕዛዝ መሰረት ከ500,000 በላይ ስደተኞች ከሀገር እንዲወጡ ተወስኖ ነበር። ይህ ውሳኔ ወደ ጠቅላይ ፍርድ ቤት ተወስዶ ክርክር ሲደረግበት የቆየ ሲሆን በመደበኛ ችሎት እገዳ የተጣለበት ይህ ፍርድ በጠቅላይ ፍርድ ቤት ደግሞ አሁን ውሳኔ ተላልፏል። በባይደን አስተዳደር ጊዜ ከ500,000 በላይ 530,000 ይላል ቁጥሩ ከግማሽ ሚሊዮን ህዝብ በላይ ከቬኔዙዌላ፣ ከሄይቲ፣ ከኒካራጓ እንዲሁም ከኪዩባ ለመጡ ስደተኞች ጊዜያዊ መቆያ ወይም ቴምፖራሪ ፕሮቴክትድ ስታተስ እንዲያገኙ ተደርጎ ነበር። ይሄ አሁን በፍጥነት እንዲነሳ ጠቅላይ ፍርድ ቤቱ ፈርዷል። ሁለት የሊበራል ዳኞች ይህንን ውሳኔ ተቃውመዋል። ሆኖም ግን በአብላጫ ድምጽ ለትራምፕ አስተዳደር ትልቅ ሰበር ዜና ሆኗል ማለት ነው በዛሬው ዕለት። በዚህም ውሳኔ መሰረት በአፋጣኝ እነዚህን ስደተኞች ለመውሰድ ወደ የሀገራቸው ለመመለስ እንቅስቃሴ ይጀመራል። ሆኖም ግን አሁንም በታችኛው በመደበኛው ፍርድ ቤት ያለው ክርክር እና ይህንን ለማስቆም የሚደረገው ጥረት በተለያዩ መንግስታዊ የሆኑ ተቋማት በመታገዝ ጥረት የተደረገ ነው፣ ይቀጥላል። ውሳኔው ግን ለትራምፕ አስተዳደር ይሄ ሁለተኛው የጠቅላይ ፍርድ ቤት ትልቅ ውሳኔ ነው። በዝርዝር በጥቂቱ እንመለከተዋለን። ካሳሁን ይልማ ነኝ። አብራችሁ ትቆዩ ዘንድ በትህትና ጠይቃለሁ። ዲያስፖራ ሚዲያ ኔትወርክን የምትከታተሉ ሰብስክራይብ እና ላይክ አድርጉ። በተለይ በ6463263147 64632633147 በዚህ ስልክ ቁጥር ላይ ካሻፕ እና ዜል አለ። ብትረዱ ብታግዙ ይህ ሚዲያ እንዲያድግ ትረዳላችሁ። ሳሎሚ ለአንድ ሰው ሸክሙ ነው። እንግዲህ ተባብረን ይህን ሚዲያ ማሳደግ እንድንችል የእናንተ ትብብር ያስፈልጋልና ይህን እንድታደርጉ በትህትና ጠይቃለሁ። ቀጥታ ወደ ዝርዝር ዜናው ሄዳለሁ። The court's order was unsigned and gave no reasoning, which isn't uncommon when justices rule on emergency applications. We do know Justices Ketanji Brown Jackson and Sonia Sotomayor dissented. The High Court's decision means that the Trump administration can move forward with its policy change even as the litigation continues in lower courts. Much more on this decision today on Eyewitness News. ይሄው ነው ዜናው። በሊበራል ወይም ወደ ግራ ዘመም ዲሞክራት ደጋፊ የሆኑ ዳኞች አሉ። ሶኒያ ሶቶማየር እና ኬታንጂ ብራውን የሚባሉ እነሱ ተቃውመውታል። ሆኖም ግን በአጠቃላይ ከግማሽ ሚሊዮን በላይ ስደተኞችን የሚጎዳ ውሳኔ ነው ይሄ። ትራምፕ አስተዳደር ከዚህ በተጨማሪ በአይሲኢ ወይም ኤችኤስአይ፣ ዲኤችኤስ፣ ዩኤስሲአይኤስ በአጠቃላይ በስደተኞችን ጉዳይ በሚከታተሉ ከስተም ቦርደር ፕሮቴክሽን አጠቃላይ የፌደራል ኤጀንቶች የሚያደርጉት እርምጃና እስር እና ዲፖርቴሽን በቂ አይደለም። ትራምፕ በዚህ ተበሳጭተዋል። በቀን 3,000 የሚያህል ስደተኛ ተይዞ ዲፖርት እንዲደረግ ይፈልጋሉ። ይሄ መፈለግ ብቻ ሳይሆን በአይሲኢ ያሉ ዋና የሚባሉ አመራሮች እንዲነሱና ሌሎች አመራሮች ይህንን ቦታ እንዲመሩ ሁሉ እስከማድረግ ተደርሷል። ይህንን በተመለከተም አንድ አጠር ያለ መረጃ እሰጣችኋለሁ። The Trump administration is changing leadership at Immigration and Customs Enforcement, or ICE, and this is over frustrations with the number of arrests and deportations. Last night on the Takeout with Major Garrett, Border's our Tom Homan discussed a new White House target of 3,000 border arrests per day. I've been saying since the first month of this operation that the numbers are good.
The arrest numbers on the interior enforcement operations are good. They're better. ጥሩ ነው ስሩ ግን በቂ አይደለም ከ3000 ሰው በላይ መታሰር አለበት በቀን የትራምፕ አስተዳደር የሚፈልገውን ለማግኘት ማስታወቂያ ተመልክተን እንመለሳለን ድጋሚ የማያገኙት እድል የ40% ታላቅ ቅናሽ ሳር ቤት አፍሪካ ህብረት ፊት ለፊት በካሬ 64200 ብር ብቻ ባለ አንድ መኝታ ከ4.8 ሚሊዮን ብር ጀምሮ ባለ ሁለት መኝታ ከ5.9 ሚሊዮን ብር ጀምሮ ባለ 3 መኝታ ከ8.4 ሚሊዮን ብር ጀምሮ በ2 ዓመት ከ6 ወር ቤቶን ይረከባሉ አፍሪካ ህብረትና አውሮፓ ህብረት አጠገብ ትላልቅ ኤምባሲዎች በሚገኙበት ስፍራ ለመኖሪያም ለኢንቨስትመንትም ተመራጭ ቦታ የምንዋዋለው በኢትዮጵያ ብር ብቻ ስለሆነ ምንም አይነት የዋጋ ግሽበት አያሳስቦት ይህ ዋጋ ለ10 ቀን ብቻ የሚቆይ ስለሆነ በ40% ታላቅ ቅናሽ አሁኑኑ ቤቶን ይግዙ ለበለጠ መረጃ በ0979 44 00 44 ወይም በ0939 44 00 44 ይደውሉ Better than the Biden administration, but it's not good enough. CBS News immigration and politics reporter Camila Montoya Galvez has more on this for us. Camila, good morning to you. So help us understand this. Who's in, who's out, and what really are the top concerns among the Trump administration regarding its own ICE officials? Good morning, Errol. The Trump administration is replacing two top officials at U.S. Immigration and Customs Enforcement, ICE, including the head of the agency's deportation and arrest branch, known as Enforcement and Removal Operations. And this is coming amid increasing frustrations within the White House and among President Trump's top appointees, including White House Chief of Staff, Deputy Chief of Staff Stephen Miller, that arrests and deportations by the agency are simply not high enough. The agency now is being pressured to conduct as many as 3,000 immigration arrests across the country per day. That would be an unprecedented expansion of immigration enforcement in this country, Errol. Just to put it in perspective, back in fiscal year 2024, the last one under the Biden administration, ICE averaged around 300 daily arrests. And right now, ICE is averaging about 700 daily arrests. So to go from 700 daily arrests to as many as 3,000 would be a dramatic expansion in operations to not only arrest and deport migrants, but to find them and locate them in the first place. And the message is quite clear now from the administration. If you are a top immigration official and you're not fulfilling these ambitious goals, you could be replaced. ትልቅ ዜና ነው ይሄንን 3000 የሚያሟላ ስደተኛ ይዞ የማባረር ሂደትን ማያሟላ ባለስልጣን ይነሳል በባይደን አስተዳደር ጊዜ ህገወጥ ወይም አንዶክመንትድ የሆኑ ኢሚግራንቶችን የመያዙ እርምጃ ህግ የማስፈጸም ስራ 300 ነበር በቀን አሁን 700 ነው በጥፍ ከጥፍ በላይ ጨምሯል ነገር ግን ይሄ በቂ አይደለም በትራምፕ አስተዳደር ይህ በጥሩ አልታየም አዳዲስ አመራሮች ከተለያዩ ቺፍ ኦፍ ስታፍስ እንደዚሁም ሴኩሪቲ ላይ የሚሰሩ ሰዎች ወደ ICE ወይም ኢሚግሬሽን ከስተምስ ኢንፎርስመንት ICE ወደሚባለው ወደዛ እንዲመጡ ተደርጓል ኬኔት ጀነራል ወይም ሮበርት ሃመር አዳዲሶቹ ሹመኞች ናቸው እነሱ ያሟሉታል የሚታይ ነው ግን በየቀኑ በየተለያዩ ከተሞች በተለያዩ ስቴቶች እስር እየተፈጸመ ነው ዲፖርቴሽኑ በፍርድ ቤት እንቅፋት እየገጠመው ነው ምክንያቱም ፍርድ ቤት እያገደው ነው ምክንያቱም ዲው ፕሮሰስ በሂደት በዛው ውስጥ ማለፍ አለበት እየተባለ ነው ቶም ሆማን እንደተናገሩት ይሄ ነገር መሟላት አለበት ህገወጥ የሆኑ ወንጀለኞች ከዚህ ሀገር መባረር አለባቸው ይባላል ከዚህ ጋር ተያይዞ እንግዲህ የስፒዲንግ ቲኬት ወይም የተለያዩ መጠነኛ ወንጀሎችን የፈጸሙ ሰዎች በአጋጣሚ ሲያዙ ያ ሬከርድ ከተገኘባቸው አንድ ምክንያት ተገኘ ማለት ነው ምክንያቱም አሁን ቁጥር የማሟላት ሂደት ላይ ነው ስለዚህ በዚህ ጊዜ ባለፉት 3 4 ብዙ ነገር ሆኗል እንደ ኢትዮጵያዊ እንደ ስደተኛ እዚህ ሀገር መተን ተጠግተን እንደመኖራችን የሀገሩን ህግ ማክበር አለብን አሁን ያለው ነገር ደግሞ የከረረ ሲሆን ለምን በጥንቃቄ ሁሉ ነገር አናደርግም
በተለይ ሲቲዝን ያልሆናችሁ ሰዎች ገና ጥገኝነት ጠይቃችሁ ቁጭ ያላችሁ ወይም ግሪን ካርድ የያዛችሁ ሰዎች እንደበፊቱ በቃ ግሪን ካርድ ላይ አሜሪካ ነው የምኖረው ተብሎ ሪላክስ የሚደረግበት ጊዜ አይደለም። በቃ ስንነዳም በጥንቃቄ ኡበር አለ፣ ሊፍት አለ፣ ከተጣንም ከተዝናናንም አንዝናና አንጠጣ የሚል ነገር የለም። ጸብ የሚካሄድባቸው ቦታዎችን አለመገኘት፣ በቀላሉ ወደ ጸብ አለመሄድ፣ እነዚህ ነገሮች ግሪን ካርድ ያለው ሰው ገና ፕሮሰስ ላይ ያለ ሰው በጥንቃቄ መሄድ መኖር ያለበት ነው። አገራችን አልተመቸችንም ብለን ተሰደን የመጣን ስደተኞች በሰው ሀገር ደግሞ የሀገሩን ሕግ አክብረን መኖር አለብን። የምታዩት ነው 3000 ሰው በቀን ለማሰር የሚወሰደውን እርምጃ አሁን ታዩታላችሁ። 530,000 ቴምፖራሪ ፕሮቴክትድ ስታተስ ውስጥ ያሉ ኩባንስ፣ ሄይቲያንስ፣ ኒካራጓንስ ኤንድ ቬኔዙዌላንስ አሁን ይባረራሉ። በቴምፖራሪ ፕሮቴክትድ ስታተስ ደግሞ የኛ ሰዎችም አሉ በጦርነት ምክንያት ቲፒኤስ የተሰጣቸው እነሱ ላይ አሁን ይሄ አልደረሰም ገና ነው። እግዚአብሔር ይጠብቃቸው። የዛሬው መረጃ ይሄ ነው። ካሳሁን ይልማ ነኝ። የተለያዩ መረጃዎች ወደ እናንተ አመጣለሁ። ሰሞኑን ትንሽ ጉዞ ስለሚኖረኝ በዝርዝር ጠለቅ ያሉ ነገሮችን ባላመጣም መረጃዎችን አፕዴት አደርጋችኋለሁ በተቻለኝ መጠን። ግን ሚዲያውን እርዱ ባካችሁ። ለእያንዳንዳችን ብንተባበር የተሻለ ነገር ላይ መድረስ እንችላለን። በዝግጅት ደረጃም በኢሚግሬሽን ጉዳይ፣ በክሪፕቶ ጉዳይ፣ በአርቲፊሻል ኢንተለጀንስ በተለያዩ መረጃ ይመጣል። ግን ጠለቅ ያሉ ደግሞ ኢንተርቪዎች፣ ቃለ ምልልሶች እዚህ ሀገር ብዙ የሚገራርሙ ኢትዮጵያውያን አሉ። እነሱን ወደ እናንተ ለማቅረብ የሚዲያ ግብአቶች ሊሟሉ ይገባል። ለዛ ነው አግዙ እምላችሁ። አመሰግናለሁ። 6463263147 የካሽ አፕ እና ዜል ነው። 5126774634 አስተያየት በጽሁፍና በቮይስ አድርጉ። ይህን ሁሉ ስልክ ባሳያችሁ በጣም ብዙ ስልክ ነው በቀን የሚመጣው። ያንዳንዱን ማንሳት አልችልም። ጉዳያችሁን ግን ጻፏት ወይም በቮይስ ተውት። ያ ጉዳይ እኔ የምመልሰው ከሆነ አንገብጋቢ ከሆነ ደውላለሁ ወይም ቴክስት አደርጋለሁ። የመለስኩላችሁ ሰዎች ምስክር ትሆናላችሁ ለዚህ። ስለዚህ ከልብ አመሰግናለሁ። ደህና ሁኑልኝ። መልካም የእረፍት ጊዜ። ቅዳሜና እሑድ የምታርፉ ሰዎች፣ በየቦታው ልጆቻችሁን የምታስመርቁ ሰዎች እንኳን ደስ አላችሁ። ልጆቻችሁ የተሳካ የኮሌጅ ዘመን ደግሞ እንዲያሳልፉ እመኛለሁ። ደህና ሁኑ።